እኔ አንቺን ብዬ ኖሬ ምናምን በቃ ወደ ወቀሳው የሚሄደው ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪ። ሙቀቱ እየባሰበት ነው። 39 ነው ያለው። ምን ጉድ ነው ቦስ? አንደኛ ነገር ይኸውልሽ አንቺም የማወቅ መብት አለሽ። እሱ የሚያወጣውን የሚያስገባውን ገቢ የጋራ ትዳር እስከሆነ ድረስ አንቺ ሰራተኛው እሱ አሳሪሽ አይደለም። አንዱ የበላይ አንዱ የበታች የሚባል ነገር የለም። ሁሉም ተከባብሮ ነው መኖር ያለበት። ስለዚህ ገንዘቡን አትላኪለት። የሚፈልገው ነገር ነው ያወጣ። ለምን እንደሆነ ታውቂያለሽ? ውጤቱ የከፋ ነው የሚሆነው። አንቺ ገንዘቡን በላክሽ ቁጥር እሱ ገንዘቡን ያጠፋል። ሌት ተቀን በዚህ ሙቀት በዚህ ብርድ እና ፀሐይ እየተፈራረቀብሽ ሰርተሽ ወይ አንቺ አልተለወጠሽ ወይ እሱ አልተለወጠ ወይ ሌላ ሰው አልተለወጠበት አየር ላይ ነው የሚቀረው ገንዘብ። ትርፉ የመጨረሻ ባክኖ የሚቀረው ምንድነው? እድሜሽ፣ ጊዜሽ፣ ሞራልሽ። ያ ደግሞ በምንም አይተካም። ኢቭን በገንዘብ አትተኪው። እድሜሽ፣ ጊዜም በገንዘብ አትተኪው። ስለዚህ ምንድነው ታሪክ ቆፍጠን ነው የምትይው። ከቻልሽ እንደውም ብድር ጠይቅ እንዳይጨቀጭቅሽ። ብዙ ጊዜ እንደምላችሁ ማለት ነው ብር ጠይቋቸው ቀድማችሁ። ችግር ውጭ ሀገር ያለ ሰው ከዛፍ ላይ ነው እንዲህ ገንዘብ የሚቀነጥሰው። ውጭም ሰራህ አገር ውስጥም ሰራህ የምታገኘው ገንዘብ ምናልባት የኢኮኖሚ ልዩነት ሆኖ ሜቢ አንድ ሰው የሚከፈለው ነገር የተወሰነ ዲፈረንስ ሊኖረው ይችላል። ቁጭ ተብሎ የሚከፈለው ሰው የለም። በአጠቃላይ የትም ሀገር ቢሄድ ለፍቶ ነው። ስለዚህ ገንዘቡን አንቺ ቁጭ ብለሽ አታገኝም። ዝም ብለሽ አስቀምጪ። ከዛ ሀገር ቤት ስትሄጂ እንዴት ነው ይሄ ሰው ጥቅም ነው ከኔ የሚፈልገው ወይስ እኔኑ ሚስት ብሎ ነው የሚጠብቀው የሚለውን ድንገት ሄደሽ ማረጋገጥ አለብሽ። ሰውየው ቆዳ እየገፈፈ ሊሆን ይችላል። ሚስት የለኝም በሚል ወሬ ሌሎችንም ሴቶች ቆዳ እየገፈፈ የምታውቂው ታሪክ። ድንገት ሀገርሽ ተነስተሽ ሂጂ፣ ለማንም ሳትናገሪ ስትሄጂ ሳትነግሪ ሂጂ። ሁኔታው ምንም አይጥም። ባለሽን ጥለሽዋ ከሀገር ወጥተሽ እሱ እዛ ምን እያደረገ እየጠበቀሽ እንደሆነ የምታውቂው ታሪክ። በየዋህነት መጎዳት የለብሽ። ትዳር የተከበረ ነገር ነው። ግን ታማኝ ሰው ሆኖ አንቺን ቁጭ ብሎ የሚጠብቅሽ ሰው ከሆነ ፌር መሆን አለበት። ገብቶሻል? ትዳር ጥሩ ስለሆነ መፋታት ስለሌለብሽ አንቺ ላይ እንደፈለገ መፈንደቅ አለበት እሱ። አንቺ ቻል አድርገሽው ኑሪ። ማን አንቺ ጻድቅ ነሽ እንዴ? አንቺን መጎዳት የለብሽም። ስለዚህ ድንገት ህይወቶች ላይ ምን እየተካሄደ እንደሆነ አታውቂም። እሱ አንቺ በምትልኪለት ገንዘብ ምን አይነት የራሱን ህይወት እየገነባ እንደሆነ አታውቂም። ነገ አጭብጭበሽ እንዳትቀሪ። ገንዘቡን አትላኪው። ከዛ ወደ ሀገርሽ የምትሄጂበት ጊዜ ሲደርስ ዝም ብለሽ ተነስተሽ ላጥ ብለሽ ሂጂና ደህና ዋላችሁ ብለሽ ግቢ ቤትሽ። ከዛ ወይ ውሽሚትን አስቀምጦን ከሆነ ላይቭ ያልተቀባባ ዲኮር ያልተደረገ ነገር ታያለሽ። አይ ሰውዬው እውነትን ቁጭ ብሎ አንቺን እየጠበቀ ታማኝ ሰው ከሆነም ደግሞ እንደዚሁ ሲንግል ሆኖ ታገኘዋለሽ። ይሄንን ለይ። አለበለዚያ ድንገት ስትሄጂ የተቀባባ የተሸፋፈነ ድራማ ነው የሚጠብቅሽ። ተግባባን? አመሰግናለሁ። እኔ ስለጨነቀኝ ሌላ ህይወት እያዘጋጀሽ ነው፣ ገንዘብ ስትይጂ እንደዚህ ልትለወጪ ያስበሽ ነው ምናምን ሲል አሁን እንደዚህ በዚህ መልኩ ቢዘጋ ይወቀሳለሁ ወይ በምለው ነው ምክር ፈልጌ የመጣሁት። አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። ወንድ ልጅ ምንድን ነው እንደዚህ ግን ገንዘብ 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 ያለው ያውጣ ብሏል ዘፋኝ። እውነቱን ነው እንዴ። ስራ ካለው አርፎ ስራውን አይሰራም። ጥሩ እኮ ነው ገንዘቡ ቢቀመጥ እኮ ለጋራችሁ እኮ ነው። አንቺ ብትሰሪ ምን ነው ካላክሽውና ያንቺን ለፍት ካልበል ነው። ፀጉር ቤት አለው አለችን እኮ አይደል? የውበት ሳሎን ነው የሚሰራው ብለናለች። ሰላም ሄሎ። ወፍ አለህ እንዴ? ወፎች ነው ያሉኝ። ወፎች አሉኝ። ሲጮህባቸው የነበረው ነው
ያረጀ ፍሪጅ የሆነ እንትን ነው የድሮ ባቡር ነው የሚመስለኝ። እኔ እንደው ቤት ውስጥ ልብ አለው እናንተ ጋር ስመጣ ነው እናንተ ይሰማል ስትሉ ለምጄው ማለት ነው። ባቡር ጣቢያ ነው ቤቴ። የድሮ ባቡር አለ አይደለም ያ የሚሰራው ምን ላድርገው ወጥቼ ልጣለው። እሺ ሄሎ አሌክስ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና ቆየኝ። ስላስገባኝ በጣም ደስ ብሎኛል። ብዙ ቀን ነው የምሞክር። ምን እንሰራለን? እኔ አፍቃሪ ነኝ። አፈቀርሽ? አባቱ አፍቅሪ ያልተያዘ የለም ዘንድሮ። እሺ ያልተናገረ እንጂ የት ነው የያዘሽ? ክፍቱ ፍቅር የያዘኝ ገና የ7ኛ እና የ8ኛ ክፍል ሆኜ ነበር። ተማሪ ሆነሽ? ተማሪ ሆኜ። ትምህርት አትማሪም? እማራለሁ ግን ያኔ እንትን ነው አስተዳደጉም የሰፈሩም ምናምን ያኔ ቻክም አላደርገውም ለፍቅር ያ ግን ይዘኛል። ግን ዝሮ እንትን አይደለም ማለት ነው። እንዴት ነው እስቲ የያዘሽ ሁኔታውን አስታውሽ። ያን ፍቅር ነው እንዴት ነው እስቲ ልጁን እንዴት አየሽው? ምንድን ነው የተፈጠረው? መጀመሪያማ እንትን ነው ቤስት ፍሬንድ ነው። ከዛ ቤስት ፍሬንድ ነው ብሎ የሆነ ጥያቄ አቀረበ። ከዛም ቢስል መታኝ ማለት ነው። የምን ጥያቄ? የፍቅር ጥያቄ ሲጠይቀኝ በዛኔ እሺ ማለት አብረን ካደግነ እሺ አልኩ። ማለት ለማደግ ትንሽ ነኝ በጣም በዛ ላይ ቀጫጫ ነኝ ደግሞ። እሺ ከጠበቅ እሱም ትንሽ ነው አንተም ካደግክ እኔ ማደግኩ በኋላ እሺ ምናምን አልኩት። እሺ ብለን ተዛ ጓደኞቹ ከዛ በኋላ ማለት ነው እንዴ እሷን ልታሳድግራ አንተ ምንድነው በቃ ሳቁበት ምናምን። ከሳቁበት በኋላ ልክ አመት ራሱ አልሞላም እንደጠበቀ የሆነ ነገር እያደረግን እንቆያለን ምናምን። እንዴ በዚህ እድሜያ ምንም ነገር አላደርግም። ማዛ ደግሞ ፋሚሊዎቼ ደግሞ ከባድ ነው። ዝምድና ለራሱ እየተባልን ነው። አይ ባዛ ጣብ መፈለግ ጀመርኩ ማለት ነው። ተጣልቶ ለመለያየት ተጣላሁት፣ መታኝ። ፋሚሊ ሰማ፣ አጎቶችን ገላለን ምናምን አሉ። እሱን ያን አለፈ። ያኔ እኔ ልህ ያዘኝና ከሌላ ሰው ፍቅር ያዘኝ ማለት ነው። ከጉረቤት ልጅ በጣም ፍቅር ያዘኝ ገባልኝ ነው የምልህ። እሺ ብዬ ከዛ ጋር ቀጠልኩኝ። ትምህርቴንም በዛ ምን ያዛ እሱ መከላከያ ሲሄድ በጣም ተጎዳው። ትምህርት አልማርም በቃ በጣም ሰውነት የተጎዳ ምናምን። ለመከላከያ ነው የሚሄድ አብሬ ምናምን ማለት ጀመርኩ። እሱን ለመርሳት ሁሉ ጓደኞች አዛ ሌላ ፈቀርኩ ደግሜ እሱን ለመርሳት ማለት ነው ላለመጎዳት። እሱ ደግሞ ብሞትስ ባልመጣስ ባልመለስስ ከሆነ ይሆናል ካልሆነ አይሆንም በቃ የሆነ ነገር ያዥና ትረጋጊያለሽ ምናምን ሲለኝ እሺ አልኩና ከዛዛ ፍቅር ያዘኝ። ከዛኛውም ራሱ የጉረቤት ልጅ ነው። ከዛ ትዳር ትፈልጋለህ ስለው እኔ ፈልግሻለሁ ግን አባቴም ቢያለኝም ሀብት እነሱ ትንሽ አላቸው። የአባትየው የተወሰነ ግማሽ ቢያንስ አንድ ጣይለኛል ምናምን ሲለኝ እሺ አረብ ሀገር ልሂድ ምናምን አልኩና አረብ ሀገር ተነሳሁኝ ማለት ነው። ከሱ ጋር በቃ ለመሆን ፈለኩኝ ትዳር ለመያዝ ምናምን። አሁን እዚህ ሀገር ከመጣሁ 2 አመት ሆኖኛል ማለት ነው። እዛ እሱ እስካሁን ደህና ሲያወራኝ ነበር። ገንዘብ ምናምን ንክኪ ምናምን የለንም። የገንዘብ በፍጹም አይፈልግም ገንዘብ ምናምን። ገንዘብ ያልኩሽ ቀን እኔ ሌላ ምናምን ይዣለሁ ህይወት ምናምን ነው የሚለኝ። ከዛ አሁን ስልክ ስደውል ሌላ ሴት አነሳችሁ ማለት ነው። ከዛ አውቅሻለሁ እንደምታወሪ ምናምን አውቃለሁ አለች። ተጎደው በጣም ማለት ሁሉ ሂሳብ ሰርቻለሁ። በዚህን ቀን እገባለሁ፣ በዚህን ቀን ይሄ እንደዚህ ቤት እሰራለሁ ማለት ሁሉን ሂሳብ አድርጌ ሰርቻለሁ ማለት ነው። ስቲል የመግቢያዬን ቀን ሁሉ አስቤያለሁ። ከዛ ፋሚሊ ሁሉ አስጠላኝ፣ ማውራት ያስጠላኛል።
ወንድሞችም ባላቸው ነፍሴ ስደቢ ነው የሚለኝ። ላይፍ ገብቼ ተሳደቢ ነው የሚል በቃ። ከዚህ ደግሞ በቃ ልጆቹን እሳደባለሁ እዚህ የምሰራበት ማለት ነው። ጭጭጭጭጭት ነው የሚያደርገኝ። አለቅሳለሁ። አላውቅም በቃ። እሱ ደግሞ ንገረኝ ምናምን ስለው አትጠይቂኝ፣ እኔ እወድሻለሁ፣ ስለሚሆነው ነገር አትጠይቂኝ፣ ቀድሜ ነግሬሻለሁ። ምን ትለኛለህ? ምንድነው ስራው? እንትን ነው። በፊት ባጃጅ ተገዝቶልን ነበር እያለሁ ብዙም ስራውን አልጠይቀውም። ይሄ ነው የሰፈር ልጅ ነው። የት እንደሚገባ ዞሮ አውቃለሁ። የት ነው የሚውለው? የት ነው ብሎ ነው የሚውለው? ምንድነው ስራው? ሹፌር፣ ያኔ ሹፌር ነው። መኪና አላቸው። ከዛ ጋርም ይውላል፣ እንደ ረዳትነትም ይውላል፣ እንደ ሹፌርነትም እንደዚህ ነው የሚሰራ። የራሳቸው የአባትየው አለው ማለት ነው። የስደዊ ያነሳችሁ ስልክ ያነሳችሁ ሴት ነው። እሷማ ምን አለችኝ? ምን ያህል ታምነዋለች ስትለኝ፣ አይ የሰፈር ልጅ ነው፣ ምን ያህል አምነዋለሁ? 50% ቢያንስ አምነዋለሁ አልኳት። ተሸውደሻል ምናምን አለችኝ። ያኔ ቀድሞ ነግሮኛል ማለት በሆነ ነገር ቢፈጠር እንኳን እንዳታዝንቢ ወጣት ነኝ በቃ እንደዚህ ብሏለኝ ማለት ነው። ቀድሞ የሆነ ጨፍ አወራኝ። እሺ ራስክን ጠብቅ ብዬ የሆነ ዘጋውበት ማለት ነው። ምን ትለኛለህ? እኔ ልጁን በጣም እፈልገዋለሁ ማለት ነው። ታፈቅሪዋለሽ? ማርያም በጣም ነው የማፈቅረው። ሪል በቃ በጣም። ምኑን ነው የምታፈቅሪለት? ያኔ አብረን ጊዜ ያሳልፈናል። ያሳልፍነው ሁሉ ነው ትውስ የሚለኝ። በተለይ የሆነ በቃ ጭልል ባለ ሰዓትማ በቃ ሰሬስ ከዛ ነው የሚሄድ አይምሮ የራሱ። እድሜሽ ምን ያህል ነው? 22 እስከ 23 እስከማለው። እሺ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ያለበትን መርፌ ነው የምንወጋሽ። ሊያስነጥስሽ ይችላል፣ ይወጣልሻል። ከዛ በላብ አንደኛ ነገር አንቺ 3 ፍቅረኞችን በጣም በተከታታይ ቶሎ ነው ፍቅር የሚይዝሽ። ፍቅር አይደለም እሺ፣ የኔ እናት ግዴታ እኮ አይደለም ከወንድ ልጅ ጋር። ወንድ ልጅ በህይወት ውስጥ እንትሽ ያለ ጀመርሽ ፍቅር፣ ከዛ ከሱ ጋር ስትጣይ እንደገና ከጎረቤት ፍቅር ያዘሽ፣ ከዛ እሱ ደግሞ ወደ ውትድርና ሲሄድ እንደገና ከጎረቤት ልጅ ፍቅር ያዘሽ። ይሄ ጤናማ አይደለም፣ ኖርማልም አይደለም። ሰው አሁን ከሱ ጋር የምትለያይ የሆነ ሰው በቃ አፈቀርኩሽ ብሎ ቢመጣ እስቲ ጥሩ ነገር ካየሽበት እስቲ እንሂድበት ልትይ ነው ማለት ነው። ፍቅር ማለት ከልብ ውስጥ የሚገባ ከሰዎች ጋር ከአንድ ሰው ጋር ተላምደሽ ያንን ሰው አንድ ሰው እኮ አፍቀሩ አንድ ሰው እኮ እድሜ ልኩን በቃ ሌላ ሰው አላይም ብለው እኮ የሚኖሩ እኮ ሰዎች እኮ አሉ። ያ አንዴ በቃ ተለክፏል። ያ ሰው በዛ ሰው ፍቅር ያየው ልቧ አለ። የዛን ሰው ልብ አይቶታል ማለት ወይ አይተዋለች ማለት። ስለዚህ አንቺ በነገሩ ልክ እንደ ታክሲ መያዝ አደረግሽው ማለት ነው፣ ከዚህ እስከዚህ እያልሽ። ስለዚህ ተረጋጊ። 22 ዓመትሽ ነው፣ ገና ልጅ ነሽ። ሰውየው ወጣት ነኝ አለ። በማግጥብሽም እንዳይደብርሽ፣ ከበላው ከጠጣው ሊያስፈልገኝ ይችላል። እስክትመጪ ድረስ ትንሽ ፉን ማለቴ አይቀርም። ያው አንቺ ለትዳር የምፈልግሽ ነሽ። እዚህ ጋር ደግሞ እንዳየሩ ጸባይ ልገለባበጥ እችላለሁ። ከሰማሽና ካየሽኝ እንዳይደብርሽ አለሽ። ይሄ የሰው ልጅን ፍቅርና አክብሮት ማርከስ ነው። እንደዚህ ያለሽን ወንድ ድጋሚ ህይወትሽ ውስጥ ለማስገባትና ለማግባት እያሰብሽ ነው ያለሽ። እንዴት ይሆናል? ያው ግልጹ ማውራት ስላለብን ብታገቢው እንዴት ነው የሚያኖርሽ ይሄ ሰው? አጠገብሽ አንቺ ቤትሽ ውስጥ ሌላ ሴት ሊያመጣ ይችላል። ምንም ጥያቄ ታፈቅረኛለች፣ እሺ ትፈቅደልኛለች ብሎ ነው የሚያስበው። ምን አይነት ንቀት!
ሰው ተደብቆ ሊያደርገው እኮ ይችላል ሰው ሳያዩ። አትሊስት ግን ነግሮሽ የሚያደርገው ከሆነ ደግሞ ምን ያህል እንደናቀሽ የሚያሳየው ማለት ምንም በቃ እንደ ሰው አልቆጠረሽ። ራስሽን አክብሪ። የት መገኘት እንዳለብሽ ወቂ። የተሳሳተ ቦታ ላይ ነው የተገኘሽው። ስትደውይ ሴት አነሳው ፍቅረኛ ሆነሽ በቃ አለቀ። ወይ ውሽማ ሆነች። አንቺ መደበሪያ ነሽ እንዴ? ስትሄጂ በቃ እሷ ስትመጣ እንጋባለን። አንቺ ሰርተሽ ያገኘሽው ነገር እንዴት አድርጎ የራሱ እንደሚያደርገው ካልኩሌሽን ሰርቶ እሷ እስክትመጣ እኔ እንደፈለግኩ ልዝለል። ማንም እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት አይደለም ሊኖርሽ የሚገባው። ኮስተር ማለት አለብሽ። ስለዚህ ከዛሬ ጀምሮ ምንም አይነት የፍቅር ግንኙነት እንዳይኖርሽ በህይወትሽ ውስጥ በቃ አየሽው እኮ አይደል? በልጅነትሽ ጀምሮ ከሌ ፍቅር ያዘኝ ተውኩት በቃ አየሽው። አትሊስት ለቀጣዩ 5 ዓመታት ሲንግል ሆነሽ ስራ ላይ ለውጥ ላይ ራስሽን ማሻሻል ላይ ገንዘብ መያዝ ላይ እውቀት ማካበት ላይ ራስሽን ማሻሻል ላይ ጤናሽን መጠበቅ ላይ ስፖርት እየሰራሽ ጤናሽን ጠብቂ፣ ራስሽን ግዢ። ከራስሽ ጋር መኖር ለብቻሽ ደግሞ እዩ ላይፍ ነው። ከዛ 5 ዓመት 4 ዓመት አትሊስት እንዲህ ከቆየሽ በኋላ ትረጋጊያለሽ። ያለው ያሳለፍሽው ነገር በሙሉ የልጅነት ነገር ወደኋላ እየቀረ ይመጣል። እየበሰልሽ ትመጫለሽ። ከዛ ወደ ትዳር ለመግባት የሚለውን መንደርደሪያ ሀሳብ ያኔ ማሰብ ትጀምሪያለሽ እንጂ አሁን ይብቃ በቃ ተዘለለ አይደል? አይበቃም? እንደዛ አድርጊ። ተግባባን? ሊያስነጥስሽ ይችላል፣ ግን ምንም ማድረግ አይቻልም። ግልጽ ነው? እሺ፣ አመሰግናለሁ አሌክስ። ግን እኔ አሌክስ አንድ ጥያቄ አለኝ። የመጀመሪያ ተመለሽ ይላል። ልመለስ ማለት እኔ ነኝ የገፋሁት፣ እርግጥ አውቃለሁ። ሚዩት አድርጊ እስኪ። ማለት አሁን ያወራሁት ቻይንኛ ነው፣ ሞንጎሊያኛ ነው፣ ሳውዝ አፍሪካኛ ነው፣ ስዋሊኛ ነው። ምንድን ነው ያወራሁት? የኔ እናት አንቺም አማርኛ ነው ያወራሽው፣ እኔም አማርኛ ነው ያወራሁት። ባለሳሳት ተመሳሳይ አማርኛ ነው አይደል ያወራነው? ወይስ ቲክቶክ እኔ ሳወራ አንቺ ጋር የሚያደርሰው በቻይንኛ ቋንቋ አድርጎ ነው እያስተረጎመ ያወራሁት? እኮ ከማንም ሰው ጋር እንዳትሆኝ፣ ወደኋላ እንዳትመለሽ ተመለሽ እያለሽ ያለው የመጀመሪያው ሰውዬ ቆዳሽን ሊገፍ ነው። ገንዘብ አለሽ፣ አሁን ሰው ሀገር ነው ያለሽው፣ ተሰደሻል፣ አፍቅሮሽ አይደል። በቃ ያለፈውን ወደኋላ ጥለሽ ብሰይ። ከዚህ በኋላ ምንም አይነት ሪሌሽንሽፕ አያስፈልግሽ። ልጅ ነሽ። ወደ ስራ ተግባባን? እሺ አሌክስ፣ እያመሰግናለሁ። አንድ አይነት ቋንቋ እያወራን ማንግባባው ነገር አሁን ያወራሁት ነገር በሙሉ እንዳለ መሬት አፈረጠችውን። የመጀመሪያው ተመለሽ እያለኝ ነው። ምን ታስባለህ? እንዲህ ናትና ሰውየው መርፌው ግን መርፌውና በሽታው ተላምደዋል። አሁን ተላመዱ መርፌውና አሁን ፓራስታሞል ምናምን ዝም ብላችሁ አትዋጡ ይባላል። መድኃኒቱና በሽታው ጓደኛው ናሉ ይባላል። እንደዛ ሆነ እኮ ነገሩ። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ምን እንታዘዝ? እኔ እንኳን ለማመስገን ነው። ምክርህ ደስ ይላል፣ በጣም ደስ ይላል እና ለማመስገን ነው። እሺ፣ ምስጋና ጥሩ ነው፣ እንቀበላለን። አይብዛንሽ። ያ ትንሽ ሲበዛ ሙቀት ይጨምራል። 40 ዲግሪ ሙቀት ላይ ነው ያለ ነው። ያው እንደ ቅቤ ነው የምንቀልጠው። ስለዚህ መረጋጋት ያስፈልጋል። ሰላም። አራራራ ተፈጠፈጠች። እሺ ቆይ ይሄኛው ካልሰራ ኮይን እሰጣችኋለሁ። ሄሎ፣ ግን ኮይን ስሰጣችሁ ሁላችሁን ለምንድነው ሜምበር ማትሆኑት? ለምሳሌ 100 ኮይን ባስቀምጥ 20 ሰው ነው ሜምበር የሚሆነው እንደማለት ነው። ሌላውን የሚወስደው ኤአይ ነው ወይስ ትተክሉታላችሁ? ጓሮ ይበቅላል ይወልዳል። ሜምበር ሆኑ እንጂ ጓደኔ እኮ ጌም ስጮት ምናምን ያው እንግዲህ
የሚሰጡኝን እኮ ነው የምሰጣችሁ እኮ። ሌላ እኮ ታሪክ የለውም። ሀብታም መስላቸው ሰዎች አሉ መሰለኝ። እኔ ራሱ እኮ የሚሰጠኝን እኮ ነው ጋይስ። ችጋራም እኮ ነኝ እኔ ራሱ። ይኸውላችሁ እዚህ ጋር ይታያችኋል ሳጥኑ